ጠላት ማልፈልግ ሰው ነኝ ግን ብሩክ የራሱ ስራ እኮ ነው እንትን ያለው እኔ ምን ነው ገምተው እነሱ እኮ ናቸው እዚህ ነገር ውስጥ የከተቱ የሚጠቅመኝና የሚጎዳኝ። እንግዲህ ሀይሚዬ ማይስዊት ከዳኒ ጋርም ተገናኝተዋል፣ ከች ብለዋል። ሶስና ቤት ነበር ያሰብነው። ዳኒ ስራህን ይስጥ። ሪሊውን እንጃ በጣም ነው የብዙ ሰው ልባችን የተሰበረው። ማቆም አልቻላችሁም። ሪስፔክት ባለው ኮሜንት እንጽፋለን ኢንስታግራም ላይ አታቆሙም። አለ ይፈረድባችሁ። ሌላ ምን እንላለን? በጣም የሚያናደው ማለት ነው። ያልጠበቅነው ነው። እንግዲህ ሀይሚትዬ ማይስዊት ያው ከብሩክ ጋር መቀየም አትፈልግም። ነገም ከብሩክ ጋር አይጣሉም። ኦዲየንሶች ተረጋጉ ማለት ነው። ሀይሚዬን አትናገሯት። በቃ ለምንድን ነው የኔ ናችሁ? በቃ ልቤን አትስበሩት ጋይስ። የሚደብር ነገር ነው። በቃ አይና ወጣ ስለ ሀይሚትዬ የሚያገባው ኦንሊ ብሩኬ ነው። አንተ አፍራች አናለህን አሟሙቀው እና ሀይሚዬን እንዳትናገሯት ወዶቼ። ልደት እስከሚደርስ የሀይሚዬ ልደት እስከሚደርስ እንታገሳለን። ከዛም በኋላ ብዙ የምንለው ነገር ሊኖር ይችላል እና ሜንሽን እያደረጋችሁ የሀይሚዬንና የኔን ስም የምታነሱት እያለ እያወራ ነው። እኔ እንግዲህ የውሸት ነገር አይዋጥልኝም። በውሃማ አድርጌ ለዋጠው እንጂ ሲያናድዱ ገብታችኋል። እሷ ሲጨንቃ ያላችሁ ብዬ አስባለሁ። ሀይሚዬን አትናገሩ፣ ሀይሚዬ እንደዚህ አታድርጉ እያለ ነው። በጣም ነው የሚያሳዝነው። ሪሊውን ነው። ሀይሚትዬ ማይስዊት ለምን እንደማትነቂ አይዶን ነው። አይኖ የሆነ ችግር አለ በሀይሚዬና በብሩኬ፣ ግን በእንደዚህ አይነት ነገሮች ታከው የሚፈቱ አይደሉም። ሪሊውን እና በሚዲያ ላይ ስምሽ ለምን ሲጥፋ ሁሉ ነገር ያልፋል። እና እዚህ ጋር እያወራን ያለ ነው ውዶቼ፣ የብሩክ ወዳጆች ቴንኪር ኦኬ። እዚህ ጋር ያሉት ማን ናቸው? ብሩክ ይቅርታ፣ ሀይሚትዬ ማይስዊት እና ይሄ ዶርዜ ይሄ ኩርንችት ማለት ነው። እና ስለነሱ ነው እሺ። እና ሀይሚዬ ተይ ይብቃ ማለት ነው። ሪሊውን እኛ እንታገሳለን፣ ሁሌም እንወድሻለን፣ እናውቃለን። የተጎዳሽ ሰው ነሽ፣ ለሰው ብለሽ ነው ሽፋን ሁሉ የምታደርጊው። አይኖ አይተን የምናነበው ነገር አለ። እንዲወረደላቸው አሁን ለምሳሌ ዳኒ ከመቼው አለች እኮ ከመቼ ስንት ወር ነው ፍቅር የሚመጣው? አንዳንድ እህቶች ዳኒ ያፈቅራታል የምትሉት እዜን አሁን ሪሊውን ቢያፈቅራት እንኳን እንደዚህ በይፋ ነው እንዴ? በይፋ ነው። ቢያፈቅራትስ ደግሞ ብሩኬ ዝም ይላል? ለነገሩ እኮ ብሩኬ ዝም ይላል። አንዳንዴ እኮ ደግሞ ግራ የሚያጋባ ነው። እኔ ፍቅረኛ አለኝ የማፈቅረው የሚያፈቅረኝ እንዳትን ብሩኬ ያፈቅርሻለሁ የሚል ነገር አላለም። እሷስ እንዴት ትበል? ጉድ መጽዮ ዘንድሮ እኮ በቃ መጫረሳችን ነው እርስ በርሳችን። ሪሊውን ነው ያኔ አንድ ወንድ እኔን ሲጠይቀኝ ፎር ኤግዛምፕል፣ ወይ ደግሞ እኛን ተውን፣ እኛ ይዘናል፣ እኛ ተመርጠናል። ድንገት ያልተመረጠች እህቴ አንድ ወንድ ሲጠይቃት ትዕግስት እኔ ወድሻለሁ አፈቅርሻለሁ፣ ወይ ደግሞ ወንድሜ ይፈልግሻል ብል ፍቅረኛ አለኝ ሀይሚዬ ስላልተባለች አትልም። ስለዚህ ይሄ ፍቅርማ ግድ መጠየቅ አለበት። ብሩ ዌክ አፕ የብሩክ ወዳጆች እና የብሩክ ወዳጆችም አንዳንዴ ሴቶች እስቲ አስቡት፣ በእናንተ ቦታ ሆናችሁ ይሄ የሚሰሩትን ድራማ ተውት። እንደነገርኳችሁ ሶስና እስከ ልደቱ እንደዚህ ነው የሚካሄደው። ግን አሁን ሀይሚዬ ፍቅረኛ አለሽ? አዎ በጣም የምወደው የማፈቅረው ሰው አለ አትልም። ለምን? ብሩክ መቻላትና። አንዳንዴ ውዶች እዚህ ጋር አሉ ሀይሚዬና ብሩኬ። እኛ ሴቶች እንዴት ነን? መስተረው ከውዶቼ የምወዳችሁ እኔ ነው የምነግራችሁ። ሀይሚዬ ሺዝ አስክ እንዴ ሀይሚዬ ፍቅረኛ አለሽ? አሁን እንዴት ነው የምትለው? አፈቅርሻለሁ ሳይላት እንዴት ነው አሁን የምትለው? እና አንዳንዴ ቲንክ እናድርግ ውዶቼ፣ የምወዳችሁ ማለት ነው። እኛ እንቀየም፣ እነሱ ይታረቃሉ። አቤት ተቃጠልን እኮ። አሁን ለምሳሌ በችግር ሰዓት ኢቨን እኔ ሰብስክራይብ ካሜራውን አጥፋና አውራ እስቲ ወንድ ኮንክ ማለት ነው። እና በችግሬ ሰዓት የነበርሽው ሀይሚዬ ናት። ሰብስክራይቦችም ኮሜንቶችም በኮሜንት የተናገሩ ነበርና ሀይሚን አትላለ። ሀይሚ ፎር ኦንሊ ፎር ብሩኬ ሪሊውን። ግን በዚህ ሁኔታ ሀይሚዬ ስምሽ ሚዲያ ላይ እንዲጠፋል እኛ ይገባናል ስለ አንቺ። ግን እንዴት ወደድሽው? ሪሊውን ነው ወደድሽው ስል ስሟ እንዴት እንዲጠፋ እንጂ በዳኒን ሀይሚቲ ማይስዊት በእንጨት አትነካውም። አንዳንዴ እህቶች አዳምጡኝ። እንዴት ወደድሽው? ስምሽ ሲጠፋ እንዴት ዝማሽ? እንዴት ታገሽ? እንዴት በክብርሽ? እንዴ ሪሊውን ነው። እና
ይሄ ጊዜ ያልፋል። ሀይሚዬ የምትፈልገው ነገሮች ስላሉ ነው። ግን ማንም እንደዛ ብሎ የሚያስብ የለም። ፕሊስ ሀይሚዬ ወደ ራስሽ ተመለሺ። የምንወድሽ የኛ ስማርት ወደ ራስሽ ተመለሺ። በቃ ይቁም። ውስጥሽን አረጋጊው። ሳምንት 15 ቀን ሳምንት ጥፊ ከሚዲያ ላይ ሪሉን ራስሽን አዳምጪ። ወደ ራስሽ ነይ። ሪሉን ከነሶሲ ከነዳኒ ውጡ። ብሩክም ሀይሚም ማለት ነው። በጣም ይከብዳል ውዶቼ ማለት ነው። ለምን እዚህ ጋር አሁን ሀይሚዬ የሚረዳ ሰው የለም። እንደኔ አይነቱ ይረዳታል። ዳኒ ስራን ይስጥ። እዛ ጋር በሪሌሽን 2 ዓመት በኖርማል ኦኬ ከሶሲ ጋር እንግዲህ ከ4 ዓመት በፊት ከዛ 2 ዓመት በፊት እሷ ዘመን አለችኝ አንቺ መተሻለኝ ባይዘው ወዶቼ ሀይሚዬም ቅድም እንዳለችው እኔ ባይዘው ሀይሚዬ ያው ብሩኬ ሲመታው ላይክ ያለችው ብሩኬ ያልመታውም ሲጀመር ይሄን ያክል አስቸጋሪ መታ አይደለም እስከ ክስ የሚያደርስ ነው። ይሄ ድራማ ውሸት ነው። ኦኬ ግን የሆነ ችግር አለ በሀይሚዬና በብሩኬ መሃል። ነገሮቹ ይፈታሉ። ግን ለምን እንደዚህ የሚሆኑት ነገር የሆነ ቃል የተግባቡት ነገር ሊኖር ይችላል። እኛ የምናውቀው ነገር የለምና ከምክሮቼ ስድብ አቁም። ራሱ ድርሻ ነው። እኔ ኮሜንት አይቼ አይደለም እሱ ተጽዕኖ አድርጎብኝ ምናምን አይደለም። ምክንያቱም እኔ ስለማንም አይመለከተኝም እያልኩ ነው። እኛንም እኮ ግራ ያጋቡን ወዶቼ ማለት ነው። እዚህ ጋር ይኸውላችሁ ሀይሚዬ እና ዳኒ የሚሰሩት እዚህ ጋር ምንድነው ድራማ ነው። ኦኬ ወዶቼ ድራማ ነው። ሀይሚዬ ከሶሲ ጋር ይስማማ አይስማማ ምንም አንቺ የሚያስጨንቅሽ ነገር የለም። አንቺ ችግር ያለበሽ ከብሩክ ጋር ነው። ከብሩክ ጋር መጨረስ ራስሽን ራስሽ ተመልሰሽ ሀይሚዬ ማይስዊት እኛ እንደዚህ እንመክራሻለን። እኛ እህቶችሽ አዳምጭን። ሶሲ እና ዳኒ መች ተጣሉ? ልደት ላይ አንድ ላይ ሸዋበትን እያሉ ነው። ብሩኬ መች ከሰሰው? መች ተመታ እንዴ? እኛ እኮ ኢትዮጵያዊ ነን። አንዳንዴ ህጉንም እናውቃለን። ይሄን ያክል ማለት ነውና ልብ ነው ልብ የምታደርጉት። ለማንኛውም ሀይሚዬ አለ ይጠብቅሽ። ብዙዎቻችን እንረዳሻለን። ዳኒ እንኳን ፍቅር ሊይዘው አያስብም እንደዚህ አይነት ነገር ሪሊዮን ያው ትች ስለሚወድ ላይክ እንደዛ ነው እንጂ ሲጀመር ያኒ በእርግጥ ያኒ የሆነ ያኒ ሁኔታውን አይቶ ቢመኛት እንኳን ሚዲያ ላይ እንደዚህ አያወራም። እውነት ቢሆን ማለት ነው። ገባ ስላልቻልኩኝ ነው በቃ ነገሮች። ኦኬ ሀይሚዬ አይም አስኪው ሀይሚ ብሩክና ሶስና አልጋ ላይ ፕራንክ ሰሩ። ለዛውም አንቺ ፍቅረኛ ሆነሽ ቤቷ መምጣቷ ይሄ ራሱ አንድ ጥያቄ ነው። አንድ እውነት ከሆነ ማለት ነው ውዶቼ። ግን ሀይሚዬ ያን ነገር ስታይ ምንድነው እርምጃ የምትወስጂው? አንድ ቪዲዮ ብሩክ ቤት መልስ ይሰጣል። ከዛም በኋላ ቅድም ተናግሬዋለሁ፣ ቪዲዮ መስራት ትተሽ ራስሽን ነው የምታረጋጊው። ፈርስት ዩር ሰልፍ የሚባለው ነገር አለ፣ ቻናል አይደለም። አሁን እኮ ሀይሚዬ ብሩክን በፕራንክ ነው ብሎ መግቢያውን የተናገረውን ተናዳለች። ሰው የተናደደ ሰው እንዴት ነው 20 ምናምን ቀን ቪዲዮ የሚሰራው? አይ አም ሰርፕራይዝ ሪሊውን ሀይሚቲ ማይ ስዊት ቲንክ አባውት ውዶቼ፣ የምወዳችሁ ቅድም የተናገርኩት ነገር ነው ድጋሚ የምናገረው። ሀይሚዬ ብሩክና ሶስና አልጋ ፕራንክ የሰሩት ተገቢ አይደለም ሲጀመር ማለት ነው። ለምን ሀይሚዬ የማይመቻትም አንዳንድ ሴቶች አዲ ሊሆኑ ይችላሉ። እንደነገርኳችሁ ብዙ ሴቶች ደጎች አሉ፣ አብሶ ሪያድ ላይ ማለት ነው። ደጎች ባሎቻቸው በትርፍ በቃ ኢጃዛ እኔ ስራ ላይ ነኝ ሂድና መሰረት ጋር አሳልፍ ብቻህን አትሁን ነው የሚባባሉት። ሪሊውን ነው የምነግራችሁ። እናውቃለን ይሄን ነገር። የሀይሚዬ ግን ቆራጥነት ኢት ኢዝ ግሬት። እንደዚህ አይነት ፕራንክ አልጋ ላይ ክላስ ገብቶ ይሄ አስፈላጊ ፕራንክ አይደለም። አልወደደችውም። እንደ ሰው የተለያየ ነው። ኢት ኢዝ ግሬት። ፕራንክ ነው ተባለች፣ ህዝቡ ፕራንክ ነው አለ ተብሏል። ኦኬ ያ ነገር አብሳጭቶሻል ሀይሚዬ። ጠይብ ታዲያ ራስሽን ለማረጋጋት በጣም የተናደድሽ ከሆንሽ እና የት የምትሄጂው ጋሽዬ ጋር በጣም የተናደድሽ ከሆንሽ እንዴት ነው የምትሆኙ? ዱባይ በሄደ ሰዓት እንዴት ነው የተኮነው? ሀይሚዬ ቪዲዮ አሰራ ሪሊው ስለሆነ ማለት ነው። ታማለች፣ ሆስፒታል ገብታለች። ሪሊ ስለሆነ ነው። ዛሬ ላይ ግን እንዴት እውነተኛ ነው ብለን እናስባለን? አይ ነው ብሩክና ሀይሚዬ ላይ የሆነ ችግር ሊኖር ይችላል። ለምን ሀይሚዬ በሙሉ አፏ እንኳን እኔ ፍቅረኛ አለኝ እንዴት በ3 ወሩ በ15 ቀን ስሜት አለኝ ትላለ እንዳትል ያግዳት ነገር አለ። ለምን ብሩኬ ፍቅረኛ ነው ስለማይለት እንዴት ነው እሷ ፍቅረኛ አለኝ የምትለው? ግን እኔ ያልገባኝ የብሩክና የሶስና ነገር ካናደደሽ ፕራንኩ ማለት ነው። ይሄ እውነተኛ ታሪክ አይደለም።
ፕራንክ ብሎ የተናገሩት ካናደደሽ ለምንድነው በየቤቱ የሚዞረው? ውዶች እኔ ሀይሚዬን ወዳታለሁ። ሁሌም ከሀይሚዬ ጎን ነኝ። ሪሊውን ነው። ብሩክንም በጣም ነው ማከብረው። እኚህ ሁለቱ ተንከሲሱን እነሱን ተዋቸው። ግን ምንድነው የኔ ጥያቄ አሁንም የማይመለስልኝ የአልጋው ፕራንክ እኛም ማናዶን አላስለቅሶናል። ላይክ ለምንድነው ዙሪያ ጥምጥም የሚሄደው? የተናደደ ሰው ፍቅረኛዬ እንደዚህ አይነት ፕራንክ እንዴት ሰራ ያለ ሰው እንደ ዱባይ ፎር ኤግዛምፕል ሀይሚዬ ዱባይ ኤርፖርት አለቀሰች፣ ከዛን ሆስፒታል ገባች። ላይክ ዩቲዩብ ላይ እየጫነች አይደለም። ዛሬ ላይ ግን እንደነገርኳችሁ ኦንሊ ሪዝን ነው። ሪዝን ከጥቅም ጋር ማለት ነው። ሀይሚና ብሩክ ላይ የሆነ ሪሌሽን የሆነ ችግር አለ። አይኖ ችግር እንዳለ እናውቃለን ሴት ስለሆንን። ግን ይሄ ሁሉ ሽፋን ተመልካችን ለማስለቀስ ለምን ተፈለገ? ይሄን ሁሉ ቀን ሪሊ ሆነ ሀይሚዬ ማይ ስዊት እንወድሻለን። ስማርት ነሽ። እንዴት በጨረቃ ፋሚሊዎች ጨከንሽ? ውዶች እንኳን አልሰማችሁ ድጋሚ በሌላ እንትን አልሰማም። ባይዘዌ በጣም ነው የተናደድኩት እና መጨረሻ ላይ እንደሰማችሁ ደግሞ እኔና ሀይሚ ምንም አይነት ምን አለን ምንም ነገር የለንም እያለ ነው። እየሰማችሁ ነው። ለማንኛውም ይሄ የምነግራችሁ ዳኒ የሚሰራው ፕራንክ ነው። ዳኒ የሚሰራው ሰው ለማናደድ ነው። ለምን የስራው ይሄ ዳኒ ማለት ስራ ዋነኛው ስራው ሰው ሲሰድቡ ያስደስተዋል። ገባችሁ? እኔ አሁን ኢንስታግራም ላይ አልሳደብም። ሲጀመር አይምሮ ሚነካ ነገር ነው ምንጽፈው። ሪሊውን ሼር ያድርጉት ምን ያድርጉት አላውቅም። በየቦታው አለ እሱ ነገር ሪሊውን ነው። እንደዛ እንደ ደብዳቤ ነው ምንጽፈው። አይምሮ ሚነካ ነገር። ለምን ዳኒን ሰደባችሁ ተናገራችሁ ማለት እሱን ያስደስተዋል። ገባችሁ? እና አሁን ይሄ ሙሉ የሚያወሩት ምንድነው? ፕራንክ ነው። ሲጀመር አልተመታም። ይሄን ያክል ቢመታም እስከ መከሰስ ምናምን የሚያደርስ አይደለም። ብቻ በጣም ነው ያዘንኩት። ሪሊውን አንዳንዴ እየተደረገ ያለው ሀይሚዬ በማታውቀው ነገር ነው። ይሄ ስሟ እየጠፋ ያለው ነገር ለምን ስቶፕ አድርጋ አታቆምም? ለምንድን ነው ሀይሚዬ ማታቆሚው ነው የኔ መልስ። ውዶች ሁሌም ወዳችኋለሁ፣ አከብራችኋለሁ። ትንሽ ኃይለ ቃል ተጠቅሜያለሁ። በጣም ይቅርታ አድርጉልኝ። ነገ ደግሞ ሶስና ቤት ነው። እስከ ልደቷ እንጠብቃለን። ሁሌም እንወድሻለን ሀይሚዬ፣ ሁሌም ከጎንሽ ነን። አብሽሪ። እስቲ ምን ያለ የምትፈልጊው ነገር እስከምትደርሺ ከጎንሽ ነን። ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ቴንኬር ዳኒ የሚያወራው ነገር አትስሙት። እሱ ሸካም ነው። አበዛውባችሁ ያለ ፍራሴ ነው።